إن الحمد لله نحمده تعالى ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده ربي لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن خير الحديث كتاب الله جل في علاه، وخير الهدى هدى نبينا محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أعاذني الله وإياكم من البدع والضلالات والنار. معشر السلفيين، السلام عليكم ورحمة الله وبركاته. ኢንሻአላህ በአላህ ፈቃድ ትንሽ ኢንሻአላህ የተወሰኑ ደቂቃዎችን ትንሽ እንመካከራለን ማለት ነው። عباد الله، فإن حسن الخلق من أجمل ما يتحلى به الداعي في دعوته إلى الله سبحانه وتعالى، وفي هذا جاءت أحاديث كثيرة وآيات كثيرة. من دون وندموش مالتي السبكوت ወደ አላህ ዲን የሚጣራ የሆነ ሰው፣ ወደ ተውሂድ ጥሪ የሚያደርግ ሰው፣ ወደ ሱና ጥሪ የሚያደርግ የሆነ ሰው፣ ከሽርክ የሚያስጠነቅቅ፣ ከቢድዓ የሚያስጠነቅቅ፣ ከተለያዩ ሐራም ከሆኑ ነገራቶች የሚያስጠነቅቅ የሆነ አካል አንደ አላህ ወደ አላህ ዲን የሚጣራ ተጣሪ መልካም ስነ ምግባርን መላበስ አለበት። ወኢላ መልካም ስነ ምግባርን ካልተላበሰ ላ ينجح في دعوته ولا يكون له ثمرة، يعني ዳዋው ላይ ውጤታማ አይሆንም፣ ፍሬን አያፈራም። መልካም ጸባይ፣ መልካም ስነ ምግባር ሊላበስ ይገባዋል። ይህ ዳዒ ኢለላህ ወደ አላህ የሚጣራ ሰው ማለት ነው። ስለዚህ فلنكن من أصحاب الأخلاق الحسنة، ጥሩ ባህሪ ካላቸው፣ ጥሩ ስነ ምግባር ካላቸው ሰዎች እንሆን ወንድሞች። ይህንን የምናደርግ ከሆነ ሙስሊሞች ቀልብ ውስጥ እንገባለን ማለት ነው። አኽላቃችን ባህሪያችን ከተስተካከለ ሙስሊሞች ይሰሙናል፣ ይቀበሉናል ማለት ነው። የምናደርግላቸውን የሆነ ነሲሃ ማለት ነው። አኽላቅን ባህሪን ማስተካከል በጣም ብዙ ሐዲሶች መጥተውበታል። جاء من حديث معاذ رضي الله تعالى عنه، نبي عليه الصلاة والسلام قال يا معاذ اتق الله حيث ما كنت، يتم بوتا بتهون الله فرعوا في السر والعلانية، ሚስጥርም ብቻህን ስትሆን እንደዚሁም ከሰዎችም ጋር ስትቀላቀል አላህን ፍራ። በጨለማም በብርሃንም አላህን ፍራ። እቤትም ውጭም አላህን ፍራ። ለምን አላህ ያዘነለት ሰው ሲቀር በርካታ ሰው ከሰዎች ጋር ሲቀላቀል አላህን የሚፈራ ይመስላል። ከሰዎች ጋር ሲቀላቀል አላህን የሚፈራ ይመስላል፣ ተቅይ ይመስላል። ላኪን ብቻውን ሲሆን ጨለማ ውስጥ ሲገባ ወይም ደግሞ ሰው ለለበት ቦታ ሲሆን አላህን ያምጻል፣ የተለያዩ ወንጀሎችን ይሰራል፣ ይከስራል። ዱንያ ላይ ራሱ ይከስራል፣ አኺራ ላይ ሳይደርስ ማለት ነው። በሱና በአላህ ሱብሓነሁ ወተዓላ መካከል ያለው ግንኙነቱ አላቃው ከተበላሸ ብሎ ሰዎች መካከል ራሱ ግልጽ ይሆንበታል፣ ይዋረዳል። ስለዚህ ወንድሞቼ በመካከላችን ያለውን በአላህና በእኛ መካከል ያለውን ልናሳምር ይገባናል። አላህን ሱብሓነሁ ወተዓላ በሁሉም አጋጣሚ በሁሉም ሁኔታችን ልንፈራ ይገባናል። ከዛም ወአትቢዕ ሰይአተ አልሐሰነተ፣ መጥፎ ስትሰራ ወንጀል ስትሰራ መልካም ስራን አስከትላት። ወንጀል ሰራህ አይደለ? ወንጀል ላይ ወደክ መጀመሪያ ተውበት አድርግ፣ ተራጅዕ ኢለላህ፣ ቱብ ኢለላህ፣ ወደ አላህ ተመለስ። ከዛም መልካም ስራ ስራበት። نعم، وخالق الناس، هذا هو محل الشاهد، وخالق الناس بخلق حسن، ሰዎችን በአማረ ስነ ምግባር ተዳደራቸው።
لكي يسمع دعوتك ونصحك دعوها اللي سمو له زندا مكره اللي سمو له زندا طرو ባህሪ ያሳያቸው ጥሩ ስነ ምግባር ያሳያቸው كيف كان تعامل النبي صلى الله عليه وسلم مع بعض اصحابه ነብዩ አለይሂ ሰላቱ ወሰላም ከከፊል ሷሃቦቻቸው ጋር እንዴት ነበር ባህሪያቸው ከሷሃቦች የሆነ ዘላ የሆነ እንድልጫ ስተት እንኳን ሲከሰት በምን መልኩ እንደሚያሳልፉት ያንን ማጥናት ያስፈልጋል مثل تعامله مع حاطب بن ابي بلتعه ለሙሽሪኮች የሆነ ሚስጥር ሊያሳልፍ ሲል ሊናገር ሲል ከፊል ሷሃቦች ምንድነው ያሉት ዳኒ اقطع عنق هذا المنافق የዚህን የሙናፊቅ አንገት ቀጫለሁኝ አሉ ሷሃቦች ማለት ነብዩ አለይሂ ሰላም ተው በድር ጦርነት ላይ ተሳትፏል ተው የሆነ ዑዙር ሊኖረው ይችላል የሆነ ምክንያት ሊሆነው ይችላል ብለው ነብዩ አለይሂ ሰላም ያሳልፋሉ ማለት ነው ስለዚህ ከወንድሞቻችን እኛ ዳዒዎች ነን እኛ አስተማሪዎች ነን የሆነ ነገር ሲከሰት ወንድሞቻችንን በጥሩ ስነ ምግባር ልናልፋቸው ይገባል ለዛ ነው قال ميمون ابن مهران رضي الله تعالى عنه اذا ذل اخ من اخوانك ከወንድሞች መካከል አንደኛው ወንድምህ እንደው ቢሳሳት فاطلب له 90 عذرا 90 عذر 90 ምክንያት ፈልግለት ወንድሜ ዛሬ ያስቀየመኝ ይሄንን የሰራው በዚህ አስቦ ሊሆን ይችላል በዚህ ተረርቶ ሊሆን ይችላል ይሄ ችግር አጋጥሞት ሊሆን ይችላል እንዲህ ሆኖ ሊሆን ይችላል እያልክ ምክንያት ፈልግለት ለወንድምህ ማለት ይሄን ካደረክ ጥሩ ስነ ምግባር የምትጣራቸው ሰዎች ላይ የምታደርግ ከሆነ አላህ Subhanahu Wa Ta'ala ማለት ነው ዳዕዋህን ተቀባይነት ፍሬያማ ያደርግልሃል ሁላችንም ደግሞ ዳዒዎች ነን እኮ የዳዒነታችን ደረጃ ቢለያይም ማለት አንዲትን የቁርአን አንቀጽ አንዲትን ሐዲስ በደንብ አድርገን አላ ሙራዲላህ ወአላ ሙራዲ ረሱልላህ ሰለላሁ ዐለይሂ ወሰለም ወአላ ሙራዲ ሰለፍ በአላህ Subhanahu Wa Ta'ala እንዳሰበው ነብዩ እንደተረዱት እንደዛ ካወቀን يجب علينا أن نبلغها للمسلمين لكي ينتفعوا بها لمسلموች ልናስተላልፋት ልናሰራጫት ይገባናል ولهذا قال النبي عليه الصلاة والسلام بلغوا عني ولو آية ከኔ መጣላችሁና አንዲትን አንቀጽ ብትሆን ወይም አንዲን ሐዲስም ቢሆን አስተላልፉ ይላል ስለዚህ ወንድሜ ሆይ አንድ መታቃት ካለችህ አንድ መታቃት ዒልም ካለችህ እኔ ጃሂል ነኝ አትበል ያችኑ አስተላልፍ በዛች ነገር ላይ አንተ ዳዒ ነህ ማለት ግን ዳዒ ስትሆን አኽላቅህን ባህሪህን አስተካክል ባህሪው ያማረ ሰው አኽላቁ ያማረ ሰው ነብዩ ይወዱታል محبوب الى النبي صلى الله عليه وسلم ነብዩ ጋር ተወዳጅ ነው ሐቂቃ وكذلك اقرب الناس مجلسا الى رسولنا الكريم ወደ ተከበሩት ነብያችን ወደ እሳቸው የነብዩ ጎረቤት ይሆናል አላህ ሁላችንም የነብዩ ጎረቤት ያድርገን ግን በተግባር አኽላቃችንን አስተካክልና አላህ የነብዩ ጎረቤት እንዳያደርገን ማለት ነው وجاء عن النبي صلى الله عليه وسلم انه قال ان من احبكم الي واحسنكم مني مجلسا احسنكم اخلاقا وكما قال النبي صلى الله عليه وسلم ከናንተ መካከል እኔ ዘንድ ተወዳጅ ማለት እኔ የምወደው ሰው ማለት አሉ ያላህ መልእክተኛ እንደዚሁም እኔ ዘንድ መጅሊሱ ቅርብ የሆነው ጀነት ውስጥ ወደኔ ጎረቤት የሚሆነው አኽላቁ ባህሪው ያማረ ነው እኛ ስንት ባህሪያችን እንዴት ነው እንፈትሽ እርስ በርሳችን ከወንድሞቻችን ጋር ያለው ባህሪ እንዴት ነው ወንድምህን ታስቀይመዋለህ አታስቀይመው ከአባትና ከእናቶቻችን ጋር ያለውን አኽላቅ እንመልከት እንፈትሽ ከጎረቤቶቻችን ጋር ያለውን አኽላቅ እንፈትሽ ከሚስቶቻችን ጋር ለይለን ወነሃራን ከምትቆራኘን ከሆነችው ባለቤታችን ጋር ያለንን አኽላቅ እስኪ እንመልከት አኽላቃችን አምሮ ከሆነ ነብዩ ጋር ተወዳጅ እንሆናለን ወከذلك እንደዚሁ ማለት ነው የነብዩ ጎረቤት እንሆናለን ኢንሻአላህ በኢዝኒላህ ስለዚህ አኽላቅን ማስተካከል ትልቅ ደረጃ አለው ማለት ነው ወከذلك ስነ ምግባርን ማሳመር ስነ ምግባርን ማስተካከል ሰውየውን ያደርገዋል ኢማኑ ይሞላ ኢማኑ የተስተካከለ ያደርገዋል ማለት ነው ولهذا جاء عن النبي صلى الله عليه وسلم كنبي عليه الصلاة والسلام متى من بلوال أكمل المؤمنين إيمانا أحسنكم أو أحسنكم أخلاقا كنانت إيمان مولي هنا إيمان تيكي عليه تستكاكل إيمان يالو يالقود دي هنا إيمان يالو سو مالت باهري ويا مارن سنة مقبار ويا مارن
አንተ በጥሩ አማርኛ በጥሩ ገለጻ ፊትህን ፈታ አድርገህ በሻሻ የሆነ ፊት ልክ እንደሚባለው ፊትህ ማማር አለበት። ፊቱ ከፍትፍቱ ፊቱ ይባላል። ፊትህን ለሰዎች ፈካ አድርገህ ስታሳያቸው ይቀበሉሃል፣ ይወዱሃል ማለት ነው። ስለዚህ ፊትህን ምን ማድረግ አለበት? ፈታ ማድረግ አለበት። እንደውም ከከፊል ዑለማዎች ሑስኑል ኹሉቅ ማለት ይላሉ እብኑል ቀይም እና ሌሎቹ ታሪፍ እንደሚያደርጉት በስጡል ወጅህ ወበዝሉል ማዕሩፍ ወከፉል አዛ። በስጡል ወጅህ ፊትን ፈታ ማድረግ፣ ጨፍጋጋ አታድርግ። ወንድምህን ሙስሊም ወንድምህን ተውሂደኛ ወንድምህን የሱና ወንድምህን ፊትን ታጠቁርበታለህ? ላ የንበጊ ያ አኺ። ፊትህን ፈታ አድርገው ሱና ወንድምህ ላይ፣ ሰለፍይ ወንድምህ ላይ። ሰለፍይም ባሉ አምይ የሆነ ወንድምህ አምይ የሆነ እኮ መውሒድ አለ ቅራት ያልቀራ ላኪን እንደሁ ተውሒድ ወይ እንደሁ ሱና ወይ እንደሁ ሑብ ለአህሊል ኸይር ወሊልኸይር ለኸይር ሰዎች ለኸይር እንደዚሁ መሐባ ያለው ምንም ያልቀሩ አባቶቻችን ወንድሞቻችን አሉ። እነዚህን ሰዎች ጥሩ ስነ ምግባር እናሳያቸው፣ ጥሩ ስነ ምግባር እናሳያቸው። ሐቂቃ ይሄንን ማር የሆነ ይሄንን ጽድት ያለ የሆነ የአህለ ሱናን ዳዕዋ ገባ ብለው እንዳዩት እኛ ጥሩ ስነ ምግባር እናሳያቸው ቤተሰቦቻችንም። አንተ ግን ዳዒ ሆነህ ፊትህ የሚያዩት ላይ ፊትህ ላይ ያለው ገጽታ ከተጨፈገገባቸው ፊትህ ተጠቆረባቸው አንተን ከጠሉ ሩበማ ናም ዩፈድሉን አህለል ፊስቅ ወልዕስያን ሩበማ አህለል ሽርክ የሽርክ ሰዎችን እንደዚሁ በወንጀል ላይ ሌይልን ወነሃረን የሚሰማሩ ሰዎችን ከዳዒው ሊያስበልጡ ይችላል። በአንተ ስነ ምግባር ማለት ይሄ ሁልጊዜ አስካሪ መጠጥ ጠላ የሚጠጣው ሰውዬ፣ ይሄ ሁልጊዜ ዝሙት የሚሰራው ሰውዬ፣ ይሄ ሁልጊዜ ቢድዓ የሚሰራው ሰውዬ፣ ይሄ ሁልጊዜ ሽርክ የሚሰራው ሰውዬ ከዚህ ዳዒ ነኝ ከሚል ሰውዬ የተሻለ ነው ሊሉ አይገባም። ነውር ነው፣ ይሄ አይብ ነው። ስለዚህ ባህሪያችንን ማሳመርና ማስተካከል አለብን ማለት ነው። ዒባደላህ በዚህ ዙሪያ ላይ ባህሪን በማስተካከል ላይ ስነ ምግባርን በማስተካከል ላይ ሞዴላችን አርአያችን ነብዩ አለይሂ ሰላቱ ወሰላም ናቸው። ኢማሙ ዱዓ የዱዓቶች የተጣሪዎች ኢማም መሪ የሆኑት ነብዩ አለይሂ ሰላቱ ወሰላም አኽላቃቸው ሙሉ ነበር። ስነ ምግባራቸው የተስተካከለ ነበር ማለት ነው። አንተ ስነ ምግባርህ ነጭናጫ ውሻ ከሆንክ የነብዩን ሱና አልያዝክም፣ የነብዩን ባህሪ አልተላበስክም ማለት ነው። ويقول الله سبحانه وتعالى في كتابه الكريم وإنك لعلى خلق عظيم أنت كو بتلك سنة مقبار لاينه بتلك بحري لاينه يا الله يودساቸው الله يودسው ደግሞ سبحان الله الله يودساቸው ነብዩና አለይሂ ሰላቱ ወሰላም ትልቅ ስነ ምግባር ላይ ነህ ብሎ ወደሳቸው። ከማወደሱ ደግሞ عظيم የሚሉን ጨመረበት። ነገሩን አካበደው። የነብዩ ባህሪ የሚዘለቅ አይደለም፣ ትልቅ ባህሪ ነው ያላቸው ማለት ነው። يقول شيخ الإسلام ابن تيمية رحمه الله وخلق العظيم الذي أثنى الله به نبيه صلى الله عليه وسلم يا تلك باري يا تلك سنة مقبار الله نبيون يود سبت يهونو السكو هو الدين الجامع دين نوبك الجامع لكل ما أمر الله سبحانه وتعالى الله سبحانه وتعالى ያዘዘበትን የሆነው ሁሉንም ነገር የሚሰበስብ ማለት ነው። ይሄ የነብዩ አለይሂ ሰላም ባህሪ ማለት ነው። ስለዚህ ባህሪያችንን ማስተካከል አለብን። ሐታ ዳዕዋም ላይ ብቻ ሳይሆን እቤትም ላይ ከሚስቶቻችን ጋር ያለው አላቃ መስተካከል አለበት። ጥሩ ስነ ምግባር ልናሳያቸው ይገባል ማለት ነው። እኛ መጥፎ ስነ ምግባር እያሳየናቸው ሚስቶቻችን ሊስተካከሉ አይችሉም። ቁርአን ቅሪ ስትላት እሺ አትልም። ኪታብ ቅሪ ስትላት እሺ አትልም። ድርቅ ትልባለች። ለምን ካንተ ከተግባር የምታየው ነው እሷን ሂዳያ እንዳታገኝ እሷን ዲኗ ላይ እንዳትጠነክር የሚያደርጋት ካንተ ከተግባር ከስነ ምግባር የምታየው ነገር ማለት ነው። ስለዚህ ቤት ላይ ጥሩ ስነ ምግባር ታሳይ ይገባል ማለት ነው። ነብዩ አለይሂ ሰላቱ ወሰላም ሚስቶቻቸውን ያግዛሉ፣ ይረዳሉ፣ ሊጥ እስከ ማቡካት ድረስ ይደርሳሉ። ነብዩ አለይሂ ሰላቱ ወሰላም جاء عن عائشة رضي الله تعالى عنها أنها قالت ما عاب النبي صلى الله عليه وسلم طعاما قط نبي عليه الصلاة والسلام عندو مقبن على وراياكم بجراش عليك
በጭራሽ ምግብን ሚስቶቻቸው የሰሩት የሆነውን ምግብ አያነውሩትም ማለት በጭራሽ አያነውሩም። ላ የነቢዩ ባህሪ አይደለም። አማ ነህኑ እኛማ አይኑ ጠፋ ካለ ይህንን አቦካኮ ወይ ደግሞ አገጋገሩ እሷን ምን እንላለን እናምታታታለን ማለት ነው። እሷ ወይ አልመቻት ብሎ ወይ የሆነ ችግር ገጥሟት ሊሆን ይችላል እንደዛ የሆነባት ማለት ነው። አይኑ የጠፋ ነቢዩ ዓለይሂ ሰላቱ ወሰላም ኢንሽተሃሁ አከለሁ ከፈለጉት ይበሉታል፣ ወይ ለም የሽተሂ ካልፈለጉት ደግሞ ይተውታል እንጂ ያንን ምግብ ማምታታት እሷንም ማምታታት ማጣጣል ነገር የለም። ጥሩ ስነ ምግባር አላቸው። ስለዚህ ከጎረቤትም ጋር ያለን እንደዚሁ አኽላቃችንን ልናስተካክል ይገባናል። ከወንድሞቻችንም ጋር ዳዋ ከምናደርግላቸው ጋር ያለውን አኽላቅ ልናስተካክል ይገባናል። ወላሂ ወንድሜ አኽላቅ ከተስተካከለ ስነ ምግባር ከተስተካከለ ላተኩን ሳበን ተሳዳቢ አትሆንም፣ ወላ ሻቲመን ወላ ሙንተሂከን ሊአዕራድ ልሙስሊሚን ተሳዳቢ አትሆንም፣ ሰዎችን አነዋሪ አትሆንም፣ የሰው ክብር እንደፈለግ እንደው ረጋጋጭ አትሆንም። ሰዎች ተሳዳቢ የሚሆኑት ሰዎች የሰው ክብር የሚያጎድፉት ምን እያጡ ነው ይመስላችኋል? ስነ ምግባር እኮ እየጠፋ ነው። ዲናችን ስድብን አያዝም። ሙስሊምን እንድትሳደብ በል ከሙስሊም ውጭ ያለን አካል እንድትሳደብ አያዝም። ዛሬ ግን ሙስሊምን በል አህለ ሱናን እንደፈለጉ ሲሳደቡ ታያለ። ነቢዩ ዓለይሂ ሰላቱ ወሰላም ሲባቡል ሙስሊም አንድን ሙስሊም መሳደብ ፍሱቁን አመፅ ነው እያሉ ነው። በል በተደጋጋሚ ሰው የሚሳደብ ከሆነ ፋሲቅ ይሆናል። ወቂታሉ ኩፍር እንደዚሁም ማለት ነው ሙስሊምን መግደል ኩፍር ነው ክዴት ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። እንደዚሁም ወንድሜ አኽላቅህ ስነ ምግባርህ ከተስተካከለ የሰው ክብር አትነካ። የሰው ክብር ዝቅ ማድረግ በአካሉ እየመጣህ በአፈጣጠሩ እየመጣህ ዝቅ ማድረግ ወላሂ ላ የጁዝ ለክ። ሀታ የሰውየውን ስህተት ራሱ በምታብራራበት ሰዓት ለሰዎች ከሰዎች በምታስጠነቅቅበት ሰዓት ክብሩ ላይ ማያያዝ ያለብን እዲኑ ላይ ያጠፋውን ጥፋት ያመጣውን ችግር ይህን ችግር አምጥቷል ሰውየውን ተጠንቀቁት ብለህ ልታስጠነቅቅ ትችላለህ። ለምን ወንድሞችህ ሙስሊሞች እንዳይበላሹ ብለህ ማለት አማ ክብሩን አላህ እንዳል ጥቁር አድርጎታል፣ አላህ ቀጭን አድርጎታል፣ አላህ ወፍራም አድርጎታል፣ አላህ እንዲህ አድርጎታል እያልክ ክብሩን ዝቅ ልታደርግ አይገባልህ። ለዚህ ነው ጃአ አን ነቢይ ሰለላሁ ዐለይሂ ወሰለም አነሁ ቃል ነቢዩ ዐለይሂ ሰላቱ ወሰላም ምን አሉ? ዑሪጀ ቢ ፈመረርቱ ቢቀውሚን ለሁም አግፋር ሚን ኑሓስ የኽሚሹነ ውጁሃሁም وصدورهم فقيل لجبريل من هم يا جبريل فقال هؤلاء الذين يأكلون لحوم الناس እነዚህማ እነዛን ሰዎች ስጋ የሚበሉ ናቸው። ነብዩ አለይሂ ሰላቱ ሰላም ከጅብሪል ጋር ወደ ላይ በመውጣበት ሰዓት የሆኑ ሰዎችን ተመለከኩኝ አሉ። ሁኔታቸው የሚያስፈራ ረጃጅም የሆነ ማጉርጥ የሚመስል ጥፍር አላቸው። ሱብሃንአላህ ጥፍራቸውን ሳሉት ረጃጅም የሆነ ጥፍር አላቸው። በዛ በጥፍር ፊታቸው ላይ ያለን ስጋ ብድግ ያደርጉታል፣ ይቧጭጩታል። ከዛም ልባቸው ላይ ያለንም ስጋ ያነሱታል፣ ብድግ ያደርጉታል። ነብዩን ይሄ ነገር በጣም አስፈራቸው። ናም ከዛም እነማን ናቸው ብዬ ስጠይቅ እነዚህማ ሰዎችን የሚያሙ ሰዎች ናቸው። ሰው የሚያሙ ማለት ሰዎችን የሚያሙ ዛሬ ላይ ስትመለከት ሰዎች የሰውን ስጋ መብላት ሰውን ማማት በቃ የቡና መጠጫ የምግብ የቁርስ መብላት አድርገውታል። ቡናው የማይጠማው አለ ሰው ታላነሰ ሰው ካልተደበለቀ ሰው ካልታማ ቡና የማይጠጣቸው ሰዎች አሉ። ነዑዙ ቢላህ አላህ ይጠብቀን። ኻሰተን እንደ ኒሳ በተለይ ሴቶች ላይ ህሜት የሚባለው ነገር ይሰፋል፣ ወንዶችም ላይ ቢኖር ማለት ነው። ጀዓሉሃ ፋኪሃ የተፈከሁነ ቢሃ እንደ ሼት አድርገውታል ህሜትን የሰውን ስጋ ማለት ከባድ ነው። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? እንደዚሁ ሲጠይቃቸው ጅብሪል ሲመልስ ምን አለ? እነዚህማ የሰውን ክብር ዝቅ የሚያደርጉ ናቸው። ስለዚህ ወንድሜዋ አኽላቅህን ካስተካከልክ ስነ ምግባርህን ካስተካከልክ ሰው ተሳዳቢ አትሆንም፣ የሰው ክብር ከሚያጎድፉትም አትሆንም። ስለዚህ አኽላቃችንን ስነ ምግባራችንን ልናስተካከል ይገባናል ማለት ነው። ወሑስኑል ኹሉቅ ዒባደላህ የቁል እብኑል ቀይም ረሒመሁላህ ጥሩ ንግግር ይናገራል። እብኑል ቀይም ሑስኑል ኹሉቅ يقوم على 4 أركان لا يتصور قيام ساقه إلا عليها ثم ذكر الصبر والعفة والشجاعة والعدل
ጥሩ ስነ ምግባር ማለት አለ ጥሩ ስነ ምግባር ማለት አራት ማዕዘናቶች አሉት። ሰውየው ማሻአላህ عنده حسن خلق ጥሩ ስነ ምግባር አለው ሊባል ዘንዳ ስንት ባህሪያቶች ወይም ደግሞ ስንት ማዕዘናቶች አሉት አለ? አራት ማዕዘናቶች አሉት። ከነዚህ ከአራቱ ማዕዘናቶች አንዱ ከጎደለ ጥሩ ስነ ምግባር አለ ይባል። ከዛም ምን አለ? አንደኛ አስሰብር ሶብር ማድረግ አለብህ። ሶብረኛ ከሆንክ ሳቢር ከሆንክ የመጀመሪያውን የጥሩ ባህሪን ስነ ምግባር አርካን ምን ብለዋል ማለት ነው? ይዘዋል ማለት ነው። ሶብር ማድረግ አለብህ ነው። ሶብር ናም مع زوجتك ومع أقاربك ومع المسلمين ومع المدعوين كم تتأراچو سوچ ጋር ከሚስትህ ጋር ከጎረቤትህ ጋር ሶብር ማድረግ አለብህ። ሶብር የምታደርገው በዲንህ ላይ የሆነ ችግር ሲመጣብህም ታገስ፣ በዱንያም ላይ የሆነ ነገር ሲመጣብህ ታገስ። ብዙ ሰዎች ሶብር የሚያስፈልገው ዲን ላይ በመጣ ነገር ብቻ ይመስላቸዋል። በዱንያ ጉዳይ የሆነ ነገር የሆነ ሙሲባ የሆነ ችግር ሲመጣባቸው ሶብር የማያስፈልግ ይመስላቸዋል። እዛ ላይ በቃ ከቀደር ይወጣሉ፣ አላህ ከወሰነ ውሳኔ ይወጣሉ፣ በላ አላህን የሚያማርሩ አሉ ማለት። ስለዚህ ዲንህ ላይ የሆነ ችግርም ሲመጣ ሶብር አድርግ፣ ታገስ። ዱንያህም ጋር የሆነ ችግር ሲመጣበት ታገስ፣ ሶብር አድርግ። ሶብር ካደረክ ታጋሽ ከሆንክ ወላሂ ትልቅ ደረጃ ትደርሳለህ። ابن تيمية رحمه الله تعالى بالصبر واليقين بذلك تنال الإمامة في الدين ሶብር በማድረግ የቂን በማለት እርግጠኛ የሆነ እምነትን በመያዝ የዲን ኢማምነት የዲን መሪነት ይገኛል። ሶብር የሌለው ሰው ዲን ላይ መሪ አይሆንም፣ ኢማም አይሆንም። እንኩን ተሪድ አንተ ኮነ ኢማመን في الدين فعليك بالصبر ዲንህ ላይ ኢማም መሪ መሆን ከፈለክ የሶብርን ነገር አደረህ። ሳይሶብሩ ኢማም ፉላን አልተባሉ። ሼኹ እስላም ኢማም ኢብኑል ቀይም ኢማም ከዛም በስተፊት ያሉ ኢማሞች ሶብር ሳያደርጉ አይደለም በዱንያ ላይ ራብ ያጋጥማቸው፣ ችግር ያጋጥማቸው፣ ህመም ያጋጥማቸው፣ ዲናቸውም ላይ እንደዚሁ የተለያየ ስድብ፣ መታሰር፣ መደብደብ ያጋጥማቸዋል። ግን ያንን ሁሉ ተቋቁመው ሶብር በማድረጋቸው ኢማምነት ደረሱ። ስለዚህ መልካምን ባህሪ ልታገኝ ዘንድ የመጀመሪያው ማዕዘን ምንድነው? ሶብር ማድረግ ነው። ሶብር አድርግ። ኢነማ ዩወፋ الصابرون اجرهم بغير حساب አላህ ሱብሓነሁ ወተዓላ የነዛን የታጋሾችን የነዛን የሶብረኞችን አጅራቸውን ደመወዛቸውን የሚሞላላቸው ያለምንም ሒሳብ ያለምንም ምርማሪ ያለምንም ገደብ ነው ብሏል አላህ ሱብሓነሁ ወተዓላ። ስለዚህ ወንድሞቼ ሆይ ሶብር እናድርግ በማንኛውም ነገር ማለት ወላሂ ሶብር ያስፈልጋል። ሶብር ያስፈልጋል። ሶብር አላ ጧዓቲላህ አላህን በመታዘዝ ላይ ሶብር አድርግ። ሰዎች ሽርክ የሚሰሩት ተውሂድ ላይ ሶብር እያጡ ነው አይደል? አላህን በብቸኝነት መገዛት እያቃታቸው ሽርክ ይሰራል። ሰዎች ሶላት የማይሰግዱት መስጊድ ሱቢ ላይ የማይመጡት 5 አውቃት ሶላትን በጀማዓ የማይሰግዱት ሶላት ላይ ሶብር ማድረግ እያቃታቸው ነው። እንደዚሁም ከገንዘባቸው ማለት ነው አላህ በፈቀደው መልኩ ወጪ የማያደርጉት ዘካ በመስጠት ላይ ሶብር እያቃታቸው ነው። እንደውም ይላሉ ሶብር አላ ጧዓቲላህ ከሌሎቹ የሶብር አይነቶች አስዓብ ነው ይላሉ፣ ከበድ ያለ ነው። ስለዚህ አላህን በመገዛት ላይ ሶብር እናደርጋለን ማለት ነው ወንድሞቼ። ይሄ ኢባዳ ሰዎች መሆን አለብን። ሰለፊይነት ሲባል መጠምጠም ጀለቢያ መልበስ ብቻ አይደለም። ያው ያምራል፣ ይሄ ጥሩ ዚና ውበት ነው። ላኪን በተግባር ማንኛውንም ነገር ነብዩ የሰሯትን አላህ ያዘዘንን ልንሰራበት ይገባናል። ሶብር ማድረግ አለብን። ወከዛሊከ ሶብር አን መሐሪሚላህ አላህ ሱብሓነሁ ወተዓላ እርም ካረጋቸው ክልክል ካረጋቸው ነገር መታገስ አለብን። ይህ ደግሞ በመራቅ በመቆጠብ እንታገሳለን። ሰዎች ሽርክ ላይ ሲወርቁ፣ ዝሙት አጅነብይ ሴትን ዝሙት ሲሰሩ ከሷ ጋር እሷን ሲጨብጡ ከሷ ጋር ሲተሻሹ ሲሰርቁ ሰው ገንዘብ የነሱ ያልተፈቀደላቸው የሆነን ስርቆች ሲሰርቁ፣ አስካሪ መጠጥ ሲጠጡ፣ ሲያጭበረብሩ ምን ሲሉ ሐራም ነገራቶችን ሲሰሩ ከሐራም በመቆጠብ ላይ ሶብር እያቃታቸው ነው። ሶስተኛው የሶብር አይነት الصبر على اقدار الله المؤلمه አሳማሚ በሆነ አላህ Subhanahu Wa Ta'ala በወሰነ ውሳኔ ላይ መታገስ አለብህ ማለት ነው። ሶብር አላ ጧዓቲላህ፣ ሶብር አን መሐሪሚላህ፣ ሶብር አላ አቅዳሪላህ المؤلمه በእነዚህ ነገራቶች ላይ ወንድሞቼ ሶብር ማድረግ አለብን።
ሰብር ካደረግ ማሻአላህ። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው አሉ ትዕግስትን ከተሰጠው ሷቢር ከሆነ ትልቅ ነገር ተሰጥቷል። ሰፊ የሆነ ነገር አልተሰጠም። ሶብር ከተሰጠ ይበለጠ ሷቢር መሆን አለበት። አሶብሩ ዲያኡን አሉ ነቢዩ ዓለይሂ ሰላቱ ወሰላም ወሶላቱ ኑር። አሶብሩ ዲያ ያሉት አሉ። ዲያ ማለት ምን አለበት? ሐራራ አለበት። ሐራራ ያለበት የሆነ ለፍዝ ነው ዲያ ያለው። ኑር ያለው ግን በውስጡ ሐራራ የለበት። ስለዚህ ሶብርን በዲያ የገለጹት ሶላትን በኑር የገለጹት ለምንድን ነው? ሶብር ስታደርግ ውስጥ የሚያጨናንቅ ነገር፣ የሚያምህ ነገር፣ የሚያሰቃይ ነገር አለ። ለዛ ነው ይላሉ። ስለዚህ የሆነ ነገር የማትችለው ነገር የማትቆጣጠረው ነገር ቢኖርም ግን ሶብር ለማድረግ ሞክር፣ ታገስ። ሶብር ካደረግ እንግዲህ የመጀመሪያውን ከመልካም ስነ ምግባር ባህሪ ተላብሰሃል ማለት። ታኒም ሚን አርካኒ ሑስኒል ኹሉቂ ከጥሩ ስነ ምግባር ማዕዘን መካከል ሁለተኛው አልዒፋ ቁጥብነት ነው አለ። ቁጥብነት መላበስ አለብን። ዒፋ ከምን ሊሆን ይችላል? አኒል መሐሪም አኒል ሙሐረማት ሐራም ከሆኑ ነገራቶች መቆጠብ። ወአኒ ሱአሊ አይደን የሰዎችን ገንዘብ ከመለመን ከልመና መቆጠብ አለብን። እንደዚሁም ዝሙት ከመስራት መቆጠብ አለብን ማለት ነው። ወመን የስተዕፊፍ ዩዒፉሁላህ ዩዒፋሁላህ ዩዒፊሁላህ በሶስት አይነት አቀራረብ የሚጠበቅ የሆነ ሰው ከዝሙት የሚጠበቅ የሆነ ሰው ከሐራም ነገራቶች የሚጠበቅ የሆነ ሰው አላህ ይጠብቀዋል። አንተ ሰበቡን አድርሰሃል፣ አላህ ይጠብቃል። አላህ እነዛ ሰዎች ለጥመት አህል ሲሆኑ ጥመት ጎዳና ሲገቡ ነው የሚያጠማቸው ማለት ነው። ፈለማ ዛጉ አዛገ አላሁ ቁሉበሁ እነሱ ወደ ጥመት ባዘነበሉ ጊዜ ቀልባቸውን አጠመመው፣ በዛው አዘነበለው። ወላሁ ላ የህዲ ልቀውመ ልፋሲቂን አላህ አመፀኛ የሆኑ አላህ እምቢተኛ የሆኑ ሰዎችን አይመራቸውም ማለት ነው። ስለዚህ አህል ስትሆን ለጥመት ስትሆን አላህ እንደሚያጠምህ ለሂዳያ አህል ስትሆን የሂዳያ ሰበቦችን የመመራት ሰበቦችን ስትይዝ ደግሞ አላህ ይመራል፣ በዛው ይቀጥልልሃል ማለት ነው። ስለዚህ ዒፋ ያስፈልጋል፣ መቆጠብነት ማለት ነው። የነቢዩ ሰሃቢዎች እኮ ጥብቆች ነበሩ፣ ቁጥቦች ነበሩ። ወላሂ ሰዎች አግንያ ሀብታሞች ሀብታም ናቸው የዚህ መሐመድ ባልደረቦች ብለው እኮ ነው የሚያዋቸው። ምስኪኖች እኮ ናቸው። ግን ሰውን ካለመለመናቸው የተነሳ ዝርክርክ ካለመሆናቸው የተነሳ ቁጥብ ስነ ምግባር ያላቸው ለማንም እንደማይዋደቁ ሰዎች ሲመለከቷቸው እነዚህማ አግንያ ሀብታሞች ናቸው ብለው ነው የሚረዷቸው። አላህም ራሱ አለ ሰዎች ሀብታሞች ናቸው ብለው ያስቧቸዋል ከቁጥብነታቸው የተነሳ፣ ግን ምስኪኖች ናቸው። ውስጣቸው የሚበላ የሌለ ለራት ካገኙ ለቁርስ የማያገኙ አጋጣሚ ለቁርስ ካገኙ ለምሳ የማያገኙ እንደዚህ ናቸው አግለቡ ሰሃባ አብዛኛዎቹ ሰሃቦች ማለት ግን ቁጥቦች ነበሩ ማለት ነው። ቁጥብ ስትሆን ደግሞ በትንሽ ነገር ለመብቃቃት ጥረት ስታደርግ አላህ ያብቃቃሃል። የቀልብን ሀብት ይሰጣል። የቀልብን መረጋገጥ ይሰጣል። አልገና ገና ነፍስ መብቃቃት ማለት ሀብት ማለት የነፍስያ ሀብት ነው ማለት ነው። ስለዚህ ቁጥብነት ያስፈልጋል ማለት ነው ወንድሞች። ثالثا ሌላ አይዶን ሚን አርካኒ ሑስኒል ኹሉቅ ከመልካም ባህሪ ከጥሩ ስነ ምግባር ባህሪ ማለት ነው መገለጫ መካከል ናም አሸጃዓ ጀግንነት ይላል። አሸጃዓ ጀግንነት ሲባል ብዙ ማዕና አለው፣ ብዙ ትንታኔ ያለው ጀግንነት ማለት ነው። ጀግንነት ብዙ ሰው የሚረዳው ሂደህ ያንን ጥላትን አናቱን ብለው ፈርክሰው እንደዛ ብቻ ነው የሚረዳው ማለት ነው። ሸጃዓ ማለት ሱና ላይ ጥንክር ማለት የነብዩ አለይሂ ሰላቱ ሱና ላይ ወዲህ ወደ ቀኝ ወደ ግራ ወደ ታች ወደ ላይ ሳትል ቀጥ ማለት ሸጃዓ። አላህን በብቸኝነት በማምለክ ላይ ቀጥ ማለት ሸጃዓ። ከዝሙት ከዜና አስካሪ መጠጥ ከመጠጣት ከማጭበርበር ከመስረቅ ከዚህ መጠበቅ ሸጃዓ ጀግንነት ነው። አምስት አውቃት ሶላትን መስገድ በጀማዓ ማለት ነው። በጀማዓ هذا ሸጃዓ ጀግንነት ነው። ጀግና ያልሆነውማ ቤቱ ሽርጡን አንጥፎ ወይም ኮቱን ነጠፋሩ ወይም ሙሰላ አለ በየቤቱ ችግር የለውም። ያ ሙሰላ ላይ እዛው ቤቱ ይሰግዳል ማለት هذا ليس بشجاع نعم ይሄ ጀግና አይደለም፣ ጀግንነት አይደለም። ይሄ ليس بشجاع ይሄ ጀግንነት አይደለም።
ቅድም ያልኳቸው ነገራቶች አሉ። 3 ነገራቶች ሰብር አላ ጧዓቲላህ አላህን በመታዘዝ ላይ መታገስ፣ ሰብሩን አን ማዕሲየቲላህ አላህን ከማመዝ መታገስ፣ ሰብሩን አላ አቅዳሪላህ አላህ ሱብሓነሁ ወተዓላ በወሰነው ውሳኔ ላይ ቀጥ ማለት ይሄ ነው ሸጃዓ። ትክክለኛ ነው ሸጃዓ ማለት ነው። እንደዚሁ አንተ የሆኑ ሰዎች ሲያስቆጡህ ሲያስቀይሙህ ቁጣህን ዋጥ ማድረግ አለመበቀል ጀግንነት፣ ወላሂ ጀግንነት። ሰዎች ሲያስቀይሙህ ሲያስቆጡህ አለመበቀል ሸጃዓ፣ ትልቅ ሸጃዓ ነው። ለይሰ الشديد بالصراعة بفتح الصاد وفتح الراء بالصراعة إنما الشديد الذي يملك نفسه عند الغضب قال النبي عليه الصلاة والسلام ጀግንነት ማለት ጀግና የሚባለው ብዙ ሰዎችን እያነሳ የሚፈጭ ከዛም ያንንም እያነሳ ወፍራሙንም ቀጭኑንም መካከለኛውንም እያነሳ የሚፈጭ እሱ አይደለም ጀግንነት አለ። ጀግንነት ማለት ሲቆጣ ሲናደድ ንዴቱን ዋጥ የሚያደርግ ዋጥ የማይበቀል ማለት ነው። ይሄን ካደረግ ጀግና ነው። እኛማ ወግስ ነው ቶሎ ሩጠህ ማለት ጀግና አይደለም ማለት ነው። ሌላ ነገር ምገባ ማለት። ስለዚህ ነብዩ የገለጹ ጀግንነት ይሄ ነው። ናም ይሄንን ካደረክ ደግሞ ቁጭተን የምትውጥም ከሆንክ ደግሞ ትልቅ ስነ ምግባር አለ። ወላሂ ትልቅ ስነ ምግባር አለ። ቁጭትን መዋጥ ትልቅ ስነ ምግባር እንደሆነ ذكره الله سبحانه وتعالى في معرض ثناء للمتقين في سورة العمران الله سبحانه وتعالى እነዛን ሙተቆችን እነዛን እሱን የሚፈሩትን ሲያወድሳቸው ሲያሞግሳቸው ምን አለ? አላህን የሚፈሩ ሰዎች ማለት ወይም እነዛ የጀነት ሰዎች ማለት አለ እነማን ናቸው? الذين ينفقون في السراء والضراء እነዛ ናቸው في السراء በድሎት ጊዜ في الرخاء በጥጋብ ጊዜ የሚሰጡ። ብዙ ጊዜ ያው ሀብት ስትመጣ ገንዘብ ሲገኝ መስጠት ይከብዳል። መስጠት ይከብዳል። እንዴት ልትሉ ትችላላችሁ? ሲገኝ ነው እንጂ መስጠት የሚገራው፣ ሲኖር ነው እንጂ መስጠት የሚመቸው። ይሄ አላህ ያዘነልን ነው። አላህ ያዘነልን ነው። ኢማን ያለው ሰው ይሄን የሚያደርገው ሲያገኝ የሚሰጠው። ለዛ ነው ነብዩ አለይሂ ሰላቱ ሰላም አስሶደቀቱ ቡርሃን ሶደቃ ቡርሃን ናት አሉ። መረጃ ነች ለኢማን العبد ለባሪያው ኢማን መኖር። ምክንያቱም ገንዘብ መህቡባ ኢለናስ ወደ ሰዎች ዘንድ ተወዳጅ ናት። ፍልቅቅ አድርጎ አላህ በሚወደው መልኩ ከሰጣት ይድሉ አላ ኢማኒ ይሄ ኢማኑን ያመላክታል። ስለዚህ ብዙ ሰው ሲያገኝ ምን ያደርጋል? ይሳሳል ማለት ነው። ይሳሳል። አላህም የሰው ልጅ ቅጠቢስ በሆነ ባህሪ ተፈጠረ ይላል። ናም ሲያገኝ ይሳሳታል ብሎ አላህ ራሱ ገልጾታል። አላህ ራሱ ገልጾታል ሱረት المعارج ላይ መሰለኝ። ናም የሚሰስተው ከምን አንፃር ሊሆን ይችላል? ብዙ ሰዎች የሆነ ነገር ሲያገኙ አይ ይሄን ካገኘሁማ ይችን ጨምሬ ይሄን ነገር አደርግበታለሁ ይላል። ይሄንን ሀብት አገኘሁ ወይ ይሄን ንብረት አገኘሁ የተወሰነ ብጨምር ያንን ነገር ይገዛልኛል ወይ ያንን ነገር ሰራበታለሁ ይላል። ትንሽ ከሆነችሳ ተስፋ ይቆርጣል። ያንን ነገር አይገዛልኝም፣ ስለዚህ ምን ልበላት ልስጣት ልስወድቃት የሚላል። ይሄ አለ ብዙዎቻችን የምናውቀው ማለት ነው። ግን እነዛ ሙተቆች ማለት ግን በሁሉም ሐል ላይ የሚሰጡ ናቸው። في السراء والضراء በድሎትም በችግርም በማንኛውም በድህነትም ጊዜ የሚሰጡ ናቸው። ከዛስ والكاظمين الغيظ አለ አላህ ሱብሓነሁ ወተዓላ ቁጭታቸውን ዋጥ የሚያደርጉ ናቸው አለ። ሲቆጡ ሲናደዱ ቁጭታቸውን የሚውጡ ናቸው፣ የማይበቀሉ ናቸው። والعافين عن الناس ከሰዎች የሚቅር የሚሉ ናቸው። والله يحب المحسنين አላህ ሱብሓነሁ ወተዓላ አሳማሪዎችን ይወዳል። እዚህ ጋር والكاظمين الغيظ ሻይዲን ቁጭትን ማዋጥ ከስነ ምግባር ነው፣ ከመልካም ስነ ምግባር ነው። ሐቢቢ ሽልማት አለው የለው እንዳይመስልህ። ዱንያ ላይ ዲን የሚወደው ነገር ሸሪዓ የሚወደው ነገር አላህ የሚወደው ነገር ማንኛውም ነገር ሽልማት አለው፣ ስጦታ አለው። ቁጭትን ማዋጥ ሽልማት አለው፣ ትልቅ የሆነ ሽልማት። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም من كظم غيظا وهو قادر على أن ينفذه دعاه الله سبحانه وتعالى على رؤوس الخلائق حتى يخيره من الحور العين ما يشاء أو كما قال النبي صلى الله عليه وسلم ቁጭቱን ዋጥ ያረገ ሰው ቁጭቱን የዋጠ የሆነ ሰው ሰዎች የተሰባሰቡበት የውመል ቂያማ ዋና ሰዎች ዘንድ ይጠራዋል። ከዛስ ሽልማቱ ምንድነው? በል እንግዲህ ሑረል ዒኖች አሉ። እነዛ ነጩም በጣም ድምቅ ያለ
ጥቁርም ድምቅ ያሉ የጀነት ሴቶች ማለት ነው ምረጥ ይባላል። በልችን እንኳን አግባ አይደለም ተለይታ ተዒን ተደርጋ ይችን አግባ ሳይሆን ምረጥ፣ ደስ ያለ የፈለከው ምረጥ ይባላል። እንግዲህ ሹፍ ተዚህ በላይ ቁጭትን ማዋጥ ትልቅ ደረጃ አለው ማለት ነው። ወልዓፊና አን ናስ እንደዚሁም ደግሞ ጥሩ ስነ ምግባር ያላቸው ማለት እነዛ አላህን የሚፈሩ ሰዎች ማለት ሰዎችን ይቅር የሚሉ ናቸው። ይቅር ባይነት ይቅር እንበል ሐቂቃ ይቅር ባይ ከሆን ማሻአላህ የሙተቆችን ባህሪ ተላብሰናል፣ የጀነት ሰዎችን ባህሪ ተላብሰናል ማለት ነው። አላህ ሱብሓነሁ ወተዓላ ራሱ ነቢዩን ይቅር ባይ ይሁን፣ ተበቃይ አትሁን፣ ቂመኛ አትሁን ብሏቸዋል። ቂመኛ መሆን የለብንም። ኹዚል ዐፍወ ወእሙር ቢልዑርፊ ወአዕሪድ ዐኒል ጃሂሊን። ኹዚል ዐፍወ ዐውፍ ማለትን ያዝ፣ ዐውፍ በል፣ በመልካም እንደዚሁ ደግሞ እዘዝ። ናም ከማያውቁ ስተተኛ ከሆኑ አካላቶች ደግሞ ከነሱ ራቅ፣ አግልል። የማያውቁ የሆኑ ሰዎች መጥተው ቢሰርቡህ በእነሱ ስድብ ልክ አትሳደብ። ትወርዳለህ፣ ዝቅ ትላለህ። የሆነ ስድብ አምጥቶ ሲለጥፍብህ አንተም ልጥፍ፣ ሌላ ሲያመጣ አንተም ሌላ፣ ሌላ ሲያመጣ አንተም ሌላ። አንተ ዳዒ ነህ፣ እለፈው። የሆነ ስድብ ሲሳደብ አንተ ካለፍከው እንደውም እሱ እየሰደበ አንተ ጥሩ የምትመልስ ከሆነ ለአላሁ የኩኑ ሰበበ ለሂዳየት ዛከ አሳብ አሻቲም፣ ለዛ ለሚሳደብ ሰውዬ አንተ ሂዳያ ትሆነዋለህ። ግንስ አንተ አጥፈህ የምትመልስ ከሆነ አንተ የምትሳደብ ሰውዬ ከሆነ ሰውዬው አይመለስም። ስለዚህ ውስጡ የሆነ ነገር ይፈጠርበታል። ሰው ልጅ እኮ ነው። እኔ እየሰደብኩት እኔ እያዋረርኩት እሱ እንዴት ጥሩ መልካም ይመልስ ጥሩ ንግግር ይመልስልኛል፣ ጥሩ ነገር እንዴት ይናገረኛል ይልና ይሄ ሰውዬማ እንደው ውስጡ ደህና ነው፣ ይሄ ሰውዬማ መልካም ሰው ነው፣ ይሄ ሰውዬማ ሙተዋዲዕ ነው፣ ዝቅተኛ ዝቅ ይላል፣ ለአላህ ባሮች ዝቅ ይላል ማለት ነው ብሎ ወደ መናሃጅ የሚመጣበት አጋጣሚ አለ። ومصداق هذا كما قال الله سبحانه وتعالى في سورة فصلت لا يسكمتوا يهونه مالتنا الله سبحانه وتعالى ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم. الله سبحانه وتعالى ملكام سرانا مطفو سرا كل يهونه سو سيبدله يهونه سو كبرن سينكاو أنت በጥሩ መልስ ባማረው መልስ ስጠው። በዛን ጊዜ በመካከላችሁ የነበረ ጥላትነት ወደ ቅርብ ወዳጅነት ግልብጥ ይላል፣ ይገለበጥ። አላህ ነው የነገረን። ካላህ በላይ ማን ወማን አስደቁ ሚነላሂ ሐዲታ ወማን አስደቁ ሚነላሂ ቂላ። ካላህ በላይ ማን እውነተኛ አለ? ማን እውነተኛ ተናጋሪ አለ? ስለዚህ አንተ እያስቀየመህ እየሰደበህ ጥሩ የምትመልሰው ከሆነ የምትመልስለት ከሆነ በመካከላችን ያለው ማለት ነው ስነ ምግባር ይስተካከላል፣ ያምራል ማለት ነው። አላህ ሱብሓነሁ ወተዓላ ያው የኔንም ባህሪ መጀመሪያ ተናጋሪውን አላህ ያስተካክለው፣ ያዳማጩንም አላህ ያስተካክለው፣ የሁሉንም ባህሪ አላህ ያስተካክለው። ባህሪያችን ሰዎችን ወደ ዲን የሚጣራ ዳዕዋ የሚያደርግ ይሁን። ብዙ ጊዜ አንዳንድ ሰዎች አላህ ያድላቸው ሰዎች አንድ ሐባ ከሊማ ሳያወጡ ሰዎችን ባህሪያቸው ናም ወደ ሐቅ ወደ መንሃጅ ወደ ሱና ወደ ተውሂድ የሚያመጣላቸው ሰዎች አሉ። እነዚህ እድለኞች ናቸው ማለት ነው። ባህሪያችንን እናስተካክል። በተለይ ዱዓቶች በተለይ ወላሂ ዳዕዋ ስናረግ ጥሪ ስናረግ ዳዕዋችን ላይ ስድብ መቀላቀል፣ ዳዕዋችን ላይ ሰው ክብር መንካት ዝቅ ማድረግ ማንም አያስፈልግም ማለት ነው። ይሄ አዎ የሰለፊዎች ባህሪ ነው። እንደዚህ ሰው ክብር የሚነኩ የሚሳደቡትን አላህ አንስቷቸዋል። አልሐምዱሊላህ ኒዕማ የአላህ ኒዕማ ነው። ስለዚህ ብዙ ሰው አንዳንድ ሰው ይሳደባል ወይም አንዳንድ ሰው የሰው ክብር ዝቅ ያደርጋል። በዛ በሰው ሰለፊዎች የሚወቀሱበት ሁኔታ ይኖራል እንጂ ሰለፊዎች ተሳዳቢዎችም አይደሉም። ሰለፊዎች የሰው ክብር የሚያጎድፉ አይደሉም፣ ዝቅ የሚያደርጉ አይደሉም። ወላሂ ጠጋ ብላችሁ ብታዩዋቸው ሰለፊዎች ሙስሊሞችን የሚወዱ አዋሞችን የቀራውንም ያልቀራውንም ሰው የሚወዱ ናቸው ማለት ነው። አላህ ሱብሓነሁ ወተዓላ